እዚህ ቤት። ሰላም አለይኩም። እንዴት ናችሁ? ደህና ናችሁ? አንቺ ነሽ እንዴ? እኔ ነኝ። ምነው ልጆች ደህና ናቸው? ምነው ቅር ያለሽ ትመስያለሽ? ደህና ነሽ? አንቺ እንዴት ሰው በጨዋት በሽ ራቅ ራቅ በይ ነው ወዲህ ነው ትጠይ። ምነው ነገር አልወሳ አክብሬ ልዘይሮት ብመጣ ምን ነው እንዴት ማራየኛ አክባሪ ወይ ሰው እንዴት እኔ የራሴን ባል ወስደሽ ቀምተሽ እኔ ያልወሰድኩትም እሱ ነው የመጣው እኮ ወደ እኔ። አንቺ ፊት ባሰጪው መች መጣ ነበር እንዴ? እኔ ፊት አልሰጠሁትም። አንቺ ባትንከባከቢው ራስሽን ባትጠብቂ ዳርሽን ቆንጆ አድርገሽ ባትይዢ ነው እንጂ እኔ እኮ አልወሰድኩትም። እሱ ነው ወደ እኔ የመጣው። አንቺ ፊት ሰጠሽው ፊት ባሰጪው ይመጣ ነበር። ወደደኝ፣ ወደድኩሽ አለ። እኔም ቀርቤ ሳይው ጥሩ ሰው ነው። ወደድኩት እኔ ራሴ። እሱን አለመውደድ አይቻልም። ልጆቹን አላሰብሽም? እሱን ልጆቹ እኮ ልጆቼ ናቸው። ልጆቹ ምን አገናኘው ከኔ ጋር? ይበቃል አይደለ? እሱ ይበቃናል እኮ በጣም በቃል እንጂ እንዴት አይበቃሽ? ሳምንት ሆኖ እኔ ጋር ተመጣ። ሳምንት ሆኖ ሙሽራ ስለሆነ አትፍረጅበት። ማሻአላ ይመጣል። በዛ ላይ አንቺ ራስሽን ብትጠብቂለት እንዲናፍቅሽ ማድረግ ትችያለሽ። ልጆቹ መንከባከቡ ልጆቹ ሲፈልግ ሰራተኛ ይቀጥርላቸዋል። ታዲያ ሰራተኛ ሆይ እንጂ እያበላ የምን ሰራተኛ? ስለዚህ አንቺ እናቱ ነሽ። አንቺ እኮ እናቱ ነሽ። አሁን አንቺ ለሱ ገቢ ከየት ያመጣል አይደል እያልሻለሽ? ያ ማለት አንቺ እናቱ ነሽ። እንደ እናት ነው እየተጨነቅሽለት ያለሽው እንጂ አይ እንደ ሚስት የሚጠበቅብሽን ራሴን ልጠብቅ ባሌና ማል ደግሞ ድኤሽ እንደዚህ አይነት ነገር የለብሽም አይደለ? ስለዚህ አንቺ እናቱ ነሽ። እንደ እናት ስለሆንሽለት እንደ እናት ስለሆንሽለት እናቱ ማለት እንደ እናት ስለሆንሽለት ከዛ ሚስት ፈልጎ መጣ ወደ ነው። በዛ ራስሽን ብትጠብቂ የጠበቅኩ ነበር እኔ በተቻለኝ በተቻለሽ እኮ ይበቃናል እኮ ምንድን ነው ችግሩ? ለምንድን ነው ይበቃናል። ለምንድን ነው እኔ እንደዚህ መጥተኝ እንደዚህ በጥላቻ ወንዴ ጋራ እሱማ እኮ ነው ምን ችግር አለ? እኔ ምንም ያላልኩትን አንቺ ማጥፋና ያመጣሽ ከኋላ ብመጣስ ታዲያ ባሌ እኮ ባሌ ነው። ከኋላ ብመጣም የኔ ከባሌ ነው አይደለ? ሶ ወደ አንቺ ይመጣል። ስለዚህ ማሽ መጣ ይመጣ እና ይበቃል። እሱ ይበቃናል ለሁላችንም። አሁን አዲስ ሙሽራ ስለሆነ ነው ይመጣል። ለዛ ነው ሙሽርነቱ። አዎ እሱ ይዘት ነው እንጂ ይበቃናል። መቼ ነው የሚያልቀው ታዲያ? ምኑ ሙሽርነቱ? ሁሌ ሙሽራ ነን እኛ ናቸው። ምን ነው እኔ ለሱ ሁሌ ሙሽራው ነኝ። ሁሌ ሙሽራ ነው የምሆንለት። ግን ያው እስከምንመጣ ድረስ አይሄድም። አይሄድም። እኔ ምን እንደዛ ብዬ ነበረ። እኔ እያለሁ አይሄድም። እኔ አላስኬደውም ስልሽ አሁን እንደዛ ብዬ ነበረ። እንዴት እና ራስሽን እንጠብቅለት ብለሽ ነው? ታረጅ እንደዛ ነው ያለኝ እኮ። ያለኝ ምንድን ነው ሚስቴ ታረጅታለች ሳይሆን ሚስቴ እናቴ እንደ እናቴ ነች። ስለዚህ እሱ ነው ፈልገው ነው ያለኝ። ታረጅበት ነው ወንዶቹ አርጅት እድሜት ይፈልጋ ሌላ ነው የሚያዩት ውጭውን ለአኮ ችግሩ እኮ ካንቺ ጋር ነው። ችግሩ ከኛ ጋር ነው። ታዲያ እኔ እድሜ ምን ላድርገው? እድሜሽ አይደለም እድሜ አይደለም እድሜ ነው ብዬ አላምንም። ራስሽን ብትጠብቂለት ይሄ እንዴት ነው የሚቀርብሽ? እስኪ እንደው 24 ሰዓት ማድ ቤት እየተፈጠፈጥ ነው እሱ ሊቀርብሽ የሚችለው። እንደዚህ ጠጋ ሲልሽ ልጆችን ማን ያብላቸው? ልጆችን ማን ያብላቸው? ማን ያብላቸው? እኮ ጊዜ ያለው እኮ ሁሌ ያኔ
የልጆች ጊዜ አለ የወር ጊዜ አለ? ወር ጊዜ ይሰጣል። ወር ጊዜ ይሰጣል ወይ? እና ሲበሉ 24 ሰዓት ሲበሉ ነው እንትን የሚሉት። አይ የቁርሱ ይሄን ላንቺ ላስተምርሽ አይደለም። አንቺ እኮ ጎባኔ ነሽ አይደለ? ይሄን ላስተምርሽ ሳይሆን እሱ የመጣው አንቺ ራስሽ ስለማትጠብቂ እኮ ምግብ አሰሩ ምን አትሉ ብላችሁ ታውጭ ተጠልባለሁ። ምን ችግር አለ ታዲያ? ጊዜ ቀርቶ ብሩን እንዲያውም አንቺ ነሽ የጨረሽው። የልጆቹ የሚያመጣውን ብር አሁን ገና እያገባኝ አይደል እንዴ? መቼ ነው አሁን ቀንሷል። ከሳምንት ወዲህ ብሩ ቀነሰ? አዎ ቀነሰ። እኔ እንዲሁ ሲጀመር ብሩን እየበላሽ ነው ወላ ምግብ እያበጣሽ ነው የምትበይው? እያመጣሁ ነው አብዛኛው የምበላው። ለዛ ነው ወርቅ ገዛልኝ፣ ቀለበት ገዛልኝ፣ የጆሮ የአንገት ሙሉ ወርቅ ነው ያለበሰኝ። እሱን አለመውደድ አይቻልም። ይኸው 30 ዓመት አስቲኮ ገዝቶልኝ አያውቅም። ይኸው እጄ እስኪ ወንድ ልጅ እኮ በብልሃት ነው የሚያዘው። ጥበባዋ ስላልቻልሽበት ነው በጥበብ ነው የሚያዘው ወንድ ልጅ። ለዛ ነው ያ ችሎታ ስለሌለ ነው እንጂ እሱ በጣም መልካም ሰው ነው። ለራሱ ነው እንደምትይው አይደለም። ኧረ እኔም አውቀዋለሁ መልካምነቱን። ታዲያ መልካምነቱን እኔም አውቀዋለሁ። ጥሎት ይሄድ ነው መልካምነት ማለት አሁን ክፉ ነው ያልሽ ልጆቹን አፍሶት ይከና አለ እኮ አላፈሰስም አልሞተም አለ ይመጣል አይደል? እኔ ጠቅልዬ እኮ ነው ስጥ ማለት አልገባኝም። ዝም ቢመጣ የለም ምን ማለት ነው? የለም እያለ የለም ነው እኮ። አንቺ ነሽ እኮ የማታስቀርቢው ከጎንሽ እንዲቀርብ የማታደርገው አንቺ ነሽ። ልጆቹ ራሱ እንዲሁ ሰው ልጆችን በሌላ ሚስት ይቀይራል። እንዲሁ ልጅ ነው ልጅ ሚስት ትሆናለች? በፍጹም ነው አትሆንም እኮ ልጅ ነው ሚስት ኧረ ፈጣሪም ፍሬ አይደለም ፍሬ እንዴት ተሰካዋለሁ? ልጆቹን እኮ ባንቺ ስም መጥሪያት ነው የቀረው። ታዲያ ይጥራቸዋ እኔ ስለዛ እያልሽ ብዬሽ አክብሬሽ ነው እንጂ ሰላም ልልሽ ነው እንጂ ሄዳለሁ። አብሽረሽ እና ደግሜ እንድመጣ ማስፈልጊ አንቺም አትመጪም እነግረዋለሁ። እሱ እየመጣሽ አትጫወችም ወይ እየመጣሽ ሰላም አትያትም ወይ እያለኝ ነው እንጂ መምጣት ፈልጌ አይደለም። እሱን ስለማከብረው ስለምወደው እኔ በደህና ቤት መቃጠል አልፈልግም። ስለዚህ የኔ መምጣት አቃጠለሽ ማለት ነው ብዬሽ ነው የምቀበለሽ። ትመጪ እንዴት ሰው ውሃውን ምን ይቶኒ ላንድ ያከብራል ራሱ እንደዚህ በነገር እንደዚህ ቁጭ ብዬ አንቺ ጋር ማውራቴ እና እንዲሁ ይጸጽተኛል ብሎ ይጸጽተሻል። እኔ እንደ እናት መከሪ እስኪ አሁን ደግሞ አንድ ይዘን